ስለ ክፉ መናፍስት አሰራር ካወቅን ረጅም ጊዜ ሆኖናል። ባህሪያቸውን ጠባያቸውን እናውቃለን፣ እንረዳለን። ነገር ግን እውቀቱ አለን፣ ንቃቱም አለን፣ ብቃቱ ግን የለንም። ወይም ለስግደትና ለጸሎት ጊዜ አይኖረንም። እናውቃለን፣ መናፍስትን ባህሪያቸውን ጠባያቸውን እንለያለን። ይሄ አይነ ጥላ ነው፣ ይሄ ቡዳ ነው፣ ይሄ መተት ነው፣ ይሄ ዛር ነው ያለን እንነቃለን። ነገር ግን ባወቅነው እውቀት ልክ እሱም ስለተቀመጠ እኛ ለዘረዘርናቸው መናፍስቶችን እንድናጠቃቸው ጊዜና ቦታ ይሰጣል። በልቦናችን መዝገብ ውስጥና በአእምሯችን ውስጥ የሚቀመጡ መናፍስቶች ማለት ምን ማለት ነው? ባወቅነው እውቀት ልክ ወይም መጠን የተተከሉ ጠላቶቻችን ማለት ነው። እኛ ልክ በተማርን ቁጥር ባወቅን ቁጥር እነሱም አብረውን ያውቃሉ፣ ይማራሉ። አይነ ጥላ በሕይወታችን ውስጥ የሚደበቅበትን ስፍራ ጊዜ ካገኘ በቃ አለቀ። ያን የተደበቅበትን ቦታ ወይም ስፍራ ስለማይነካው አደገኛ በሆነ መልኩ ረዥም ዘመን ከኛ ጋር የመቀመጥ አቅም አለው። ስለ ክፉ መናፍስት አሰራር ካወቅን ረዥም ጊዜ ሆኖናል። ባህሪያቸውን ጠባያቸውን እናውቃለን፣ እንረዳለን። ነገር ግን እውቀቱ አለን፣ ንቃቱም አለን፣ ብቃቱ ግን የለንም። ወይም ለስግደትና ለጸሎት ጊዜ አይኖረንም። መተት በሰዎችና በአጋንንት ክፋት ወደ ህይወታችን የሚገባ አደገኛ የሆነ መንፈስ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እግዚአብሔር ከእናንተ ጋር ይሁን። ውድ የዩቲዩብ ቻናል ላይ ተከታታዮች እንደምቆያችሁ፣ እንግዲህ እንደተለመደው ከዚህ ከአይነ ጥላ መንፈስ ጋር ተያይዞ ተከታታይ ትምህርቶችን እያቀረብኩ እንደሆነ ይታወቃል። ዛሬ ክፍል 3ን ወደ እናንተ ይዤላችሁ መጥቻለሁ። ይህ ትምህርት ለብዙዎች መድረስ ስላለበት በተቻላችሁ መጠን ቻናሌን ሼር፣ ሳብስክራይብ እያደረጋችሁ ለብዙዎች አድርሱልኝ። እንዲሁም ለእናንተ ይህን ትምህርት የማቀርብበትን ኢንቫይሮንመንት ከወደዳችሁ እንግዲህ ለቤተክርስቲያን ይገባታል። ለመንፈሳዊ ትምህርትም እንደዚሁ ያማረ እና እጅግ በጣም ውብ የሆነ ስቱዲዮ ስለሚገባት ቤተክርስቲያናችን ከዚህ በላይ ብዙ ነገር ይገባታል። ኮሜንት ላይ የገባችሁ ስለ ስቱዲዮ አስተያየታችሁ ብታስቀምጡ ደስ ይለኛል። እንደምትመለከቱት እንግዲህ ቴሌቪዥንም አለ ከጎኔ። ቨርቹዋል ቴሌቪዥን ነው፣ አክቹዋል ቴሌቪዥን ሳይሆን። አስራተ ገብርኤል እባላለሁ። ለምታውቁኝ ደግሞ እንግዲህ ያው በተከታታይ ለእናንተ ትምህርታዊ የሆኑ መርሃ ግብሮችን ይዤላችሁ ስቀርብ ቆይቻለሁ። ከአይነ ጥላ መንፈስ ጋር በተያያዘ ክፍል 3 ቪዲዮ ነው ይዤላችሁ መጣሁት። ከዚህ ቪዲዮ ብዙ ትምህርት ታገኛላችሁ ብዬ አስባለሁ። በተለይ የዛሬው ቪዲዮ የእያንዳንዳችን ቤት የሚያንኳኳ ትምህርት ነውና በተቻለ መጠን ይህን ቪዲዮ ሼር፣ ሳብስክራይብ፣ ላይክ ያደረግን ለብዙዎች እንዲደርስ ምክንያት ብንሆን መልካም ነው። እኛ ብቻ እውቀት ምናገኝ ብቻ ሳይሆን መሆን አለብን፣ ለሌሎችም እውቀቱን ማካፈል መቻል አለብን። እንግዲህ እንደምትመለከቱት ለእናንተ ይመጥናል። ትምህርት ውስጥ ተከታተሉ፣ ደስ ብሏችሁ ትከታተላላችሁ ብዬ አስቤ ይህን ቨርቹዋል ስቱዲዮ አዘጋጅቼላችኋለሁ። ይህን ትምህርት ወደ እናንተ ይዤላችሁ መጥቻለሁ። ከእናንተ የሚጠበቅ አንድ ነገር አለ። ይህን ቪዲዮ ላይክ፣ ሼር ያደረጋችሁ ለብዙዎች አድርሱ። ኦኬ፣ ብዙዎች ይህን ቪዲዮ ማየት አለባቸው። ይህ ቻናል ሰብስክሪፕሽኑ ከፍ ማለት መቻል አለበት። በጣም ብዙዎቻችሁ ይህን ቪዲዮ ታያላችሁ፣ ነገር ግን ሰብስክራይብ አታደርጉም። አይታችሁ ብቻ ነው የምትወጡት። በተቻላችሁ መጠን ሰብስክራይብ አድርጉ። ቻናሉ ማደግ አለበት፣ ለብዙዎች መዳረስ አለበት። በአጭር ጊዜ በእርግጥ ብዙ እድገት እያሳየ ነው። ነገር ግን ይህ ብቻ በቂ ስላልሆነ በተቻላችሁ መጠን ቻናል ላይ እንድታሳድጉ ስል እግዚአብሔር ስም ጥሬን አቀርባለሁ። ያው ልመና አይደለም፣ ትእዛዝም አይደለም። ነገር ግን ይሄ በነፃ ፍቃዳችሁ መንፈሳዊ አገልግሎት እንድታሳድጉ ለእናንተ ያቀረብኩት የበረከት ስራ ነው። ይሄ ራሱ አንድ በረከት ስራ ነውና ቨርቹዋል የሚደረጉ መርሃ ግብሮችን ከፍ ማድረግ፣ ማሳደግ፣ ለብዙዎች ተደራሽነቱን ማረጋገጥ መቻል አለብን። ይህ የሚሆነው ደግሞ ላይክ፣ ሰብስክራይብ፣ ሼር ስታደርጉት ነው። ይህ ማድረጋችሁ እንዳትረሱ። ለዛሬ እንግዲህ በክፍል 3 ትምህርታችን እጅግ በጣም አስፈላጊ ነገር ይዤላችሁ የመጣሁት የቀደሙት 2 ክፍሎች በነገራቸው እንደ መግቢያ ያበሏቸው መግቢያ ያክል ነው የተማማርነው። ከዚህ በኋላ ግን በተከታታይ ላልተወሰኑ ክፍሎች ለእናንተ የሚጠቅሟችሁን መናፍስት የሚደበቁባቸውን በተለይ አይነ ጥላ መንፈስ በሕይወታችን የሚደበቁባቸውን ስፍራዎች በማየትና በመግለጥ እናንተም መንቃት ብቻ ሳይሆን ነቅታችሁ መናፍስቱን የምትዋጉበትን መንፈሳዊ ትጥቅ የምታገኙበት መርሃ ግብር ስለሆነ በተቻላችሁ መጠን ከዚህ ከአይነ ጥላ ጋር ተያይዞ የማስተምራችሁ ትምህርት እጅግ በጣም ተከታታይ ስለሆነ እስከ መጨረሻው ድረስ የተከታተላችሁ የደወል ምልክቷን የተጫናችሁ አዲስ ቪዲዮ ሲለቀቅ እንዲደርሳችሁ ብታደርጉ መልካም ነው ብዬ አስባለሁ። ዛሬ የምናየው ምንድነው? በዚህ በእውቀታችን ውስጥ የሚደበቁ የአይነ ጥላ መንፈስ ባህሪያትና ጠባይ ነው የምንመለከተው። በተለይ በዘመናዊ ትምህርት ውስጥ ያለፍን ብዙዎቻችን በዚህ መንፈስ ተጠቂዎች ሆነናል። ስለዚህ ከዚህ መንፈስ ጋር በተያያዘ እንድታውቁና እንድትረዱ የምንፈልጋችሁ ነጥቦችን ከማንሳትን ባሻገር እናንተ ይህን መንፈስ እንድትዋጉ ይጠቅማችኋል ብዬ ማስባችሁ አንዳንድ ነገሮችን አነሳላችኋለሁ። እንግዲህ
መናፍስት በተፈጥሮ ባህሪያቸው በተፈጥሮ ገጽታቸው የሚጨበጡና የሚዳስሱ አይደሉም። ጠባያቸው ልክ ጉዝ እንደሆነ አካል የምንጨብጠው የምንዳስሰው የምንነካው አይደለም። እጅግ በጣም ረቂቅ ናቸው። ረቂቅ አካል ነው ያላቸው እና በአይነ ስጋችን አናያቸውም። በጆሮአችን የምንሰማቸው አይደሉም። ኦኬ፣ በጆሮአችን የምንሰማቸው በሰዎች ላይ አድረው ሲናገሩ ብቻ በሆነ ነገር ላይ አርደው የዛን ነገር ድምፅ ተጠቅመው ድምፅ ሲያወጡ እንሰማለን። ከዛ በተረፈ ግን በጆሮአችን መስማት የምንችላቸው አይደሉም። መናፍስትን በጆሮአችን ልንሰማ አንችልም። እንዲሁም በስጋ እጅ የምንነካቸውም አይደሉም። ቀደም ሲል እንዳነሳሁላችሁ በስጋቻችን መዳሰስ አንችልም። ረቂቅ ናቸው። አይነ ጥላ ሲባል የሚዳሰስ የሚሰማ የሚታይ አይደለም። እጅግ በጣም ረቂቅ ነው። የሚገለጠው የሆነ ነገር ላይ ሲያድር ነው። የሆነ ነገር ላይ ሲያድር፣ በተለይ በሰዎች ላይ ሲያድር፣ በእንስሳት ላይ ያድራል። በእንስሳት ላይ አርፈው በእንስሳት ባህሪ በእንስሳት ድምፅ መናፍስቱን እንሰማለን። ኦኬ። ከዛ በተረፈ ግን መናፍስት እንዳሰሳቸው አይደሉም። በነገራችን ላይ በመቁጠሪያ ስንቀጠቅጣቸው በመቁጠሪያ ቀጥቅጠን የምናገኘው መናፍስቱን አይደለም። በመቁጠሪያ የምንቀጠቅጠው ስጋችን ነው። ነገር ግን በማይታየው መቁጠሪያ ላይ ባለው የጸሎት ኃይል የምናገኘው ምን ነው? መናፍስቱን ማለት ነው። ስለዚህ የማይታየው መናፍስት የምናገኘው በማይታየው ኃይል ነው እንጂ በሚታየው ዓለም ወይም በሚታየው አካል አይደለም። ስለዚህ ይህ የአይነ ጥላ መንፈስ በሰው ልጆች ሕይወት ዘመን ውስጥ የመደበቅ እድሉ ሰፊ እንዲሆን ያደረገው ምክንያቱም የሚዳሰስ አይደለም፣ የሚጨበጥ አይደለም፣ የምናየው አይደለም ብያቸዋለሁ። ኦኬ፣ መንፈስ ነው፣ ረቂቅ ነው። ስለዚህ ረቂቅነቱ በሰዎች ልጆች ሕይወት ውስጥ ለመደበቅ እጅግ በጣም ሰፊ እድል ነው ያገኘው። በተለይ መስገድ መጸለይ በማይችል ሰው ላይ አይነ ጥላ መንፈስ የመደበቅ አቅሙ እጅግ በጣም ከፍተኛ ነው። እጅግ በጣም ረቂቅ ነው ብያቸዋለሁ። ስለዚህ ረቂቅነቱ በማይሰግድ በማይጸልይ ሰው ላይ ለመቀመጥ እጅግ የተመቸ ነው። ስለዚህ ረቂቃን የሆኑ ቅዱሳን መላእክት፣ ጻድቃን፣ ሰማዕታት ረቂቅ የሆኑ ክፉ መንፈስ እንዲዋጉልን ምቹ ሁኔታ ስለማንፈጥር የማንሰግድ የማንጸልይ ከሆነ መናፍስት በሕይወታችን ውስጥ የመደበቅ ዕድላቸው ከፍተኛ ነው ማለት ነው። በተለይ መስገድ መጸለይ የማያቅ ሰው ላይ ረቂቃኑ የመቀመጥ አቅማቸው ከፍተኛ ነው፣ የመደበቅ አቅማቸው ከፍተኛ ነው። ምክንያቱም ስንሰግድና ስንጸልይ እኛን የሚጠብቁን እኛን የሚራዱ እኛን የሚያግዙ ረቂቃኑ ቅዱሳን መላእክት፣ ጻድቃን፣ ሰማዕታት ረቂቅ የሆነ ክፉ መንፈስ የሚዋጉልን። ስለዚህ የማይሰግድ ማንነትና የማይጸልይ ማንነት ከሆነ ያለን ቅዱሱ መንፈስ ረቂቅ የሆነውን ርኩሱ መንፈስ ሊዋጋልን አይችልም። ምክንያቱም አልጠየቅንም፣ አልፈለግንም። ጸሎት ማለት ከእግዚአብሔር ጋር መነጋገር ነው። ስለዚህ ከእግዚአብሔር ጋር በምናደርገው ንግግር ክፉ መንፈስ በሕይወታችን ውስጥ ኖሮ የሚያስጨንቀን ከሆነ ተደብቆ የሚያጠቃን ከሆነ ይህን የተደበቀውን ክፉ መንፈስ ማየት የሚችለውን የሚያጠቃልን ቅዱሱ መንፈስ ነው። ቅዱሱ መንፈስ የሚያጠቃልን በቅዱሳን መላእክቱ በኩል በጻድቃን በሰማዕታቱ በኩል ነው። ስለዚህ በማይሰግድ በማይጸልይ ሰው ላይ ረቂቁ መንፈስ የመቀመጥና የመደበቅ አቅሙ ከፍተኛ ነው። ለዚህ ነው በያዕቆብ መልእክት ምዕራፍ 4 ቁጥር 7 ላይ እንዲህ ይላል፣ እንግዲህ ለእግዚአብሔር ተገዙ፣ ዲያብሎስን ግን ተቃውሙት፣ ከእናንተ ይሸሻል ይላል። ስለዚህ ለእግዚአብሔር የምንገዛ ከሆነ የምንሰግድ ከሆነ የምንጸልይ ከሆነ በማለዳ ተነስተን ጌታ አምላኬ መድኃኒቴ ኢየሱስ ክርስቶስ ሆይ በሰላም ያሳደርከኝ በሰላም አውለኝ ብለን በቀን ውሏችን ላይ የእግዚአብሔር መንፈስ እንዲቀድመን ቅድሚያ ካልሰጠን በማታ በቤታችን ገብተን በሰላም ያስመሸኝ አምላክ በሰላም አሳደረኝ ብለን ተንበርክከን ለእግዚአብሔር ተገዝተን ክፉ መንፈስ አርቅልኝ ቅዱሱ መንፈስ ላክልኝ ብለን ካልጠየቅነው እግዚአብሔርን ረቂቅ የሆነውን ርኩሱ መንፈስ ቅዱሱ መንፈስ ሊዋጋልን እድልና ቦታ ካልሰጠነው ሊዋጋልን አይችልም። ምክንያቱም አልፈለግንም፣ አልጠየቅንም። በምንጸልይበት ጊዜ በምንሰግድበት ጊዜ ለእግዚአብሔር መገዛታችን ብቻ ሳይሆን የሚያስፈልገው ክፉ መንፈስ መዋጋት መቻል አለብን። ዲያብሎስን መቃወም አለብን። ለእግዚአብሔር ተገዙ፣ ዲያብሎስን ግን ተቃወሙ ነው የሚለው። ለእግዚአብሔር መገዛት ብቻ በቂ አይደለም። ከኛ ክፉ መንፈስ እንዲርቅ ዲያብሎስን መቃወም ያስፈልጋል። ያን ጊዜ ምን ይሆናል ማለት ነው? ረቂቅ የሆነው በእኛ ውስጥ የተደበቀው መንፈስ ማለት ነው አይነ ጥላ፣ እየተነጋገርን ያለነው ከአይነ ጥላ ጋር ስለሆነ ማለት ነው፣ ከኛ ይሸሻል፣ ይርቃል። ለእግዚአብሔር ካልተገዛን፣ ክፉ መንፈስ ካልተቃወምን፣ ዲያብሎስ ከኛ ካልሸሸ ምን ሊፈጠር ይችላል? እንዲሁ መኖር እንችላለን ማለት እንግዲህ ከክፉ መንፈስ ጋር ህብረት ፈጥረን መኖር ይቻላል ወይ? በፍጹም። ለክርስቲያን ይሄ የሚሆን አይደለም። የሚሆነው መጨረሻችን ውድቀት ነው የሚሆነው። የትኛውም መንፈስ ስምሪት በየትኛውም መንገድ ውስጥ በውስጣችን ከገባ በኋላ አንድ የሚደበቅበት ስፍራ ይፈልጋል። አያችሁ፣ ለእግዚአብሔር ካልተገዛንና ዲያብሎስን ካልተቃወምን ምን ይፈጠራል ማለት ነው? ክፉ መንፈስ በህይወታችን ሲደበቃል፣ አይሸሽም። ስለዚህ ለእግዚአብሔር ካልተገዛንና ዲያብሎስን ካልተቃወመን፣ አይነ ጥላን ካልተቃወመን በህይወታችን ውስጥ የመደበቅ አቅሙ እጅግ በጣም ከፍተኛ ነው የሚሆነው። በህይወታችን ውስጥ ከተደበቀ በኋላ ጥቃቱን ለማድረስ ቀላል ነው የሚሆነው። እንዳይደበቅም ግን ማድረግ አለብን፣ መንበርከክ አለብን፣ ዲያብሎስን መቃወም አለብን፣ እንዲሸሽ ማድረግ መቻል አለብን። ስለዚህ ለእግዚአብሔር ካልተገዛን
ዲያብሎስን ካልተቃወምን ከኛ እንዲሸሽ ካልፈቀድን በውስጣችን ከገባ በኋላ አንዳች የሚደበቅበት ስፍራ ስለሚያገኝ ከተደበቀ በኋላ ደግሞ እኛን ለማጥቃት ቀላል ነው የሚሆነው። ስለዚህ የመጀመሪያው ስራ መሆን ያለበት ምንድነው? ለእግዚአብሔር መገዛት፣ ዲያብሎስን መቃወም፣ እንዲሸሽ ከኛ ማድረግ። አንድ ከቀረበ ከተደበቀ አደገኛ ነው ብያቸዋል። አይነ ጥላ የሚደበቅበትን ቦታና ጊዜ ካገኘ በኋላ በቃ እጅግ በጣም አደገኛ ነው የሚሆነው። የተደበቀበትን ቦታ አይነካውም። ስለማይነካው በቀላሉ እናገኘው አንችልም። አሁን ይሄ ነው አደገኝነቱ። አይነ ጥላ በህይወታችን ውስጥ የሚደበቅበትን ስፍራ ጊዜ ካገኘ በቃ አለቀ። ያን የተደበቀበትን ቦታ ወይም ስፍራ ስለማይነካው አደገኛ በሆነ መልኩ ረዥም ዘመን ከኛ ጋር የመቀመጥ አቅም አለው ማለት ነው። ለምንድነው ይሄው የሚሆነው ብለን ስንመለከት ነቅተን ምሽጉ እንዳናፈርስ ያን የተደበቀበትን ቦታ ስለማይነካው ነው። አይነካውም። በቃ ነቅተን እንዳናውቅበት እንዳንነቃበት፣ ከነቃንበት ልናፈርሰው እንችላለን ምሽጉን። ስለዚህ አይነ ጥላ በህይወታችን ውስጥ ከተደበቀ ያን የተደበቀውን ስፍራ እጅግ በጣም ያበለጽጓል። በሚገርማችሁ ሁኔታ እንኳንስ የተደበቀበትን ስፍራ ሊያከሽፈው፣ ሊያፈርሰው፣ ሊያጠፋው ይቅርና እንደውም በአንጻሩ ሊያደላድለው ይፈልጋል ማለት ነው። በጣም የሚገርማችሁ ነገር ያበለጽገዋል። ያ የተደበቀበትን ስፍራ ምሽግ እንዳንነካው በከፍተኛ ሁኔታ ያበለጽጓል። አያችሁ፣ በዚህ መልኩ ወደ ህይወታችን ከገባ ከተደበቀ አንድ የተደበቀበትን ስፍራ ስለማይነካው ለማግኘት አስቸጋሪ ነው። አንዱ የህይወታችን አካል ሆኖ ስለሚቀመጥ እጅግ በጣም አደገኛ የሆነ ነገር ነው። እስከ መጨረሻው ተከታተሉ። ስለዚህ የት ሊደበቅ ይችላል? እስቲ በምን ውስጥ ተደብቆ ነው እኛን ሊያጠቃን የሚችለው አይነ ጥላ? ዛሬ የመጀመሪያውን ክፍል የምንመለከተው። ስለዚህ በህይወታችን ውስጥ የተደበቀው አይነ ጥላ የየትኛውን ስፍራ ቢይዝ ነው በቀላሉ እኛ ማንነቃበት? ወይም የትኛውን የህይወታችን ክፍል ቢይዘው ነው ሊያበለጸገው የሚችለው? አይነ ጥላ ወደ ህይወታችን ከገባ በኋላ የኛ የሆነ አካል፣ የኛ የሆነ ህይወት፣ የኛ የሆነ ዘመን፣ የኛ የሆነ ማንነት፣ የኛ የሆነ ሰላም፣ የኛ የሆነ ነገር ውስጥ ይቀመጥና ያበለጽገዋል። የሆነ በህይወታችን ውስጥ እንዳንጸልይ፣ እንዳንሰግድ፣ ወደ እግዚአብሔር እንዳንቀርብ እንቅፋት የሚሆኑብን ነገሮችን ያበዛና ነገር ግን ምቾት ወደ ህይወታችን ያመጣል ማለት ነው። ስለዚህ ይህ ምቾት ምንድን ነው? ቀጣይ የምንመለከተው ነው የሚሆነው። አይነ ጥላ ምን ውስጥ ሊደበቅ ይችላል? አይነ ጥላ ወደ ህይወታችን ከገባ በኋላ እንዳንነቃበት ሆኖ በምን አይነት ስፍራ ሊቀመጥ ይችላል? ይሄ ብዙዎቻችን በህይወታችን ውስጥ የተቸገርንበትና ልንነቃ ያልቻልነው ችግራችን ነው። የአይነ ጥላ መቀመጫ ነው። ይሄ ምንድነው? እውቀታችን ነው። አይነ ጥላ በውስጣዊ ማንነታችን ውስጥ የሚደበቅበት ስፍራ ስንመለከት የመጀመሪያው ነገር ምንድነው? እውቀት ነው። በእውቀታችን ውስጥ የተደበቀ አይነ ጥላ እጅግ በጣም አደገኛ ነው። በእውቀታችን ውስጥ የሚደበቁ መናፍስት በቀላሉ ከህይወታችን ልናወጣ አንችልም። ምክንያቱም አይነ ጥላ ራሱ እውቀት ሆኖ ስለሚቀመጥ የኛ ማንነት፣ የኛ ህይወት፣ የኛ ኑሮ መስሎን ስለሚታይ በቀላሉ ልንነቃበትም አንችልም፣ ልናወጣው አንችልም። እውቀታችን ውስጥ የሚደበቁ መናፍስት ስንል ምን ማለታችን ነው? በሁለት እንከፍላቸዋለን። አንደኛው በአእምሯችን ውስጥ ነው። በአእምሯችን ውስጥ እውቀት ሆኖ ይቀመጣል። ከልጅነት ጀምሮ አብሮን እያወቀ ይኖራል። ያን እውቀት የኛ እውቀት ያደርገዋል። በዛ እውቀት እንድንጠቀም ያደርጋል። እንጀራ ይፈጥርልናል። በእንጀራችን ውስጥ ደግሞ ይቀመጣል። በእንጀራችን ውስጥ ይደበቅና ከዛ እንጀራ የተለየ ማንነት እንዳይኖረን አድርጎ በአእምሯችን ውስጥ ይቀመጣል። ሁለተኛው በልቦናችን መዝገብ ውስጥ ነው። በልቦና መዝገባችን ውስጥ ይደበቃል። በልቦና መዝገባችን ውስጥ ከተደበቀ በኋላ ከልቦናችን በምናወጣው ሀሳቦች ውስጥ ተቀምጦ የኛ የሚመስለን ሀሳብ ከልቦናችን ላይ እየዘራ አኗኗራችን ከእግዚአብሔር የተለየ እንዲሆን ያደርጋል። በልቦናችን መዝገብ ውስጥና በአእምሯችን ውስጥ የሚቀመጡ መናፍስቶች ማለት ምን ማለት ነው? ባወቅነው እውቀት ልክ ወይም መጠን የተተከሉ ጠላቶቻችን ማለት ነው። እኛ ልክ በተማርን ቁጥር ባወቅን ቁጥር እነሱም አብረውን ያውቃሉ፣ ይማራሉ። በእውቀት የገባ አጋንንት ሲሆን አደገኛ ነው። በእውቀታችን የገባ የአይነ ጥላ መንፈስ አደገኝነቱ እውቀታችንን የራሱ አድርጎ የራሱን እውቀት የኛ አድርጎ ስለሚቀመጥ ልንለየው አንችልም፣ ልናውቅም አንችልም። ለዚህ ነው ይህን እውቀታችን ያበለጽገዋል። ከአይነ ጥላ የሆነ እውቀታችንን ከፍ ከፍ ያደርገዋል። በሰዎች ፊት ግርማ ሞገስ እንዲኖረን ያደርጋል። ገንዘብ እንድናገኝበት ያደርጋል። ትንሽ ጸልየን ብዙ ያተረፍን እንዲመስልን ያደርጋል። ስለዚህ ለጸሎትና ለስግደት ጊዜ ሳይኖረን ዘመናችን ሁሉ ከዚህ እውቀት ጋር ተባብረን ከእግዚአብሔር የራቀ ማንነት እንዲኖረን ያደርጋል ማለት ነው። ስለዚህ አይነ ጥላ ሊደበቅበት የሚፈልገው ቦታ የኛ የሆነው ነገር ላይ ነው። የኛ የሆነ እውቀት ላይ ይቀመጣል። የኛ የሆነ እውቀት ውስጥ ከተቀመጠ በኋላ ያለንን የምናገኘን እውቀት ተንተርሶ ጠላት ይሆነናል ማለት ነው። በቃ ከልጅነት ጀምሮ ባወቅናቸው እውቀቶች ውስጥ አይነ ጥላው እንዲመቸው አድርገው እንድናውቅ ያደርጋል። መልካሙን ወደ እግዚአብሔር የምንቀርብበትን ጎዳና በፍጹም እንድናስተውል አያደርግም ልቦናችን ላይ ተቀምጦ። ነገር ግን
በምናገኘው በየጊዜው በምናውቀው ዕውቀት ውስጥ አይነ ጥላው እንድንደበቅ ከእግዚአብሔር ተለይተን አኗኗራችን ከመንፈሳዊ ተለይቶ በምድራዊ እንጀራ ላይ ተደብቀ እንድንቀመጥ ስለሚፈልግ ከልጅነት ጀምሮ በምናውቀው ዕውቀታችን ውስጥ የኛ የሆነ ማንነት በውስጣችን ይፈጥራል። ማለትም ከአይነ ጥላው ጋር የሚታረቅ ማንነት ይፈጥራል። ስለዚህ በኑሯችን ውስጥ እኛ ይመስለናል ምንኖረው፣ ነገር ግን አይነ ጥላው ነው በእኛ ውስጥ የሚኖረው። በተቻለ መጠን ከሰዎች ጋር እንዳንኖር ከማህበረሰብ ከቤተሰብ አኗኗራችንን ይለየዋል፣ ይደብቀናል። ከደበቀን በኋላ በዛ በተደበቅንበት ማንነት ውስጥ እሱ ራሱ አይነ ጥላው በሰጠን ዕውቀት መሪነት ከእግዚአብሔር የተለየ ማንነት እንዲኖረን ያደርጋል ማለት ነው። እስቲ በግልጽ ምሳሌ እንመልከት። በግልጽ ምሳሌ በዕውቀት ውስጥ የሚደበቅ መንፈስ ማንነትና ባህሪ ጠባይ እንመልከት። ለምሳሌ በሳይንስና በምርምር ውስጥ የሚኖር አንድ ሰውን እንውሰድ። አይነ ጥላው አብሮ ከዚህ ሰው ጋር አብሮ የሚቀመጥበትና የሚኖርበትን መንገድ የሚያመቻቸው በምንድን ነው? ጊዜውን ሰፊ ጊዜውን በጥናትና በምርምር እንዲያጠፋ በማድረግ እንዳይጸልይ እንዳይሰግድ ምቹ ሁኔታ ያመቻችለታል። የማይሰግድ የማይጸልይ ሰው ለነገርኳችሁ ከማይሰግድ ከማይጸልይ ሰው ጋር አይነ ጥላ ረጅም ዓመት የመቀመጥ እድል አቅም ይኖራል። ረጅም ዓመት ተቀመጠ ማለት ይሄ ሳይንስና ምርምሩ አብሮ ያውቃል፣ አብሮ ያጠናል ማለት ነው። ስለዚህ ይሄ ሰው ለጸሎትና ለስግደት ጊዜ እንዳይኖረው ያደርጋል። ባይሆን በተቃራኒው ትንሽ ይጸልይና ትንሽ ይሰግድና ወይም ትንሽ ለመንፈሳዊ ሕይወቱ ጊዜ እንዲሰጥ ያደርግና አብዛኛውን ጊዜ ግን ከሳይንስና ከምርምሩ ጋር ጊዜው እንዲያጠፋ ስለሚያደርግ አይነ ጥላው በዕውቀት ውስጥ የመደበቅ አቅሙ ከፍተኛ ነው። ሌሎች የሕይወት እይታዎቹን በማደብዘዝ አንድ የምርምር ጉዳይ ላይ ብቻ እንዲመሰጥ በማድረግ በሳይንስና ቴክኖሎጂ ምርምር ውስጥ በተጠመደ ሰው ሕይወት ውስጥ ያለ የአይነ ጥላ መንፈስ በተቻለ መጠን ሌሎች የሕይወት እይታዎችን ያደበዝዛል። በዚህ በሳይንስና በምርምር ጉዳይ ላይ ብቻ እንዲመሰጥ በማድረግ ሰውየው በማያስተውልበት መንገድ ወይም ሁኔታ ከሰማያዊ ዜግነት ከእግዚአብሔር የኃይል ግንኙነት መስመር ያርቀዋል ማለት ነው። በጥበብ ነው እያራቀው የሚያመጣው። በጣም በሚገርም ሁኔታ በጥበብ ነው ቀስ በቀስ ከእግዚአብሔር የሚያርቀው። ከእግዚአብሔር የኃይልና መንፈሳዊ ግንኙነት ለማሸሽ ሲንቀሳቀስ ታዲያ ምንድነው? በጣም ቀስ በቀስ ነው፣ በሩጫ አይደለም፣ በአንድ ጊዜ አይደለም ከእግዚአብሔር የሚለየው። ለምሳሌ ይህ ሰው ቀደም ሲል በነበረ ህይወቱ መስገድ መንበርከክ የማያውቅ ከነበረ በምርምር በኩል ጫና እንዲፈጥርበት ያደርጋል። በጣም ብዙ ጊዜ እንዲመራመር እንዲያጠና ያደርግና በዝግታ ከአምልኮ ህይወት እንዲለይ ያደርገዋል። የአምልኮ ህይወት አንድ ሰው ከሌለው በውስጥ በኩል የተደበቀ መንፈስ አለው ማለት ነው። ምክንያቱም አንድ ሰው የሚሰግድ የሚጸልይ ከሆነ በሚሰግድበት ጊዜ ጠባቂ መልአኩ ይመጣና ይህን ክፉ መንፈስ ይዋጋለታል። ነገር ግን በምርምር ጊዜ ውስጥ በጥናት ጊዜ ውስጥ ህይወታችን ዘመናችን እንድናጠፋ ካደረገ ጊዜ ዘመናችን በምድራዊ እንጀራ ውስጥ ተተብትበን ለጸሎትና ለስግደት ጊዜ እንዳይኖረን መንፈሱ ካደረገን በህይወታችን ውስጥ ወይም በዕውቀታችን ውስጥ የመደበቅ አቅሙ ከፍተኛ ነው የሚሆነው ማለት ነው። አንዳንድ ጊዜ መንፈሱ ብልጠቱ ምን ያደርጋል መሰላችሁ? የጸሎት ሰዓታችንና የአምልኮ ጊዜያችን እንዲቀንስ ዙሪያችን መልካም ያደርገዋል። በስራችን፣ በኑሯችን፣ በማንነታችን በኩል ሰላም ነን ማለትም ሰዎች ይወዱናል፣ ገንዘብ እናገኛለን፣ ከማህበረሰቡ ጋር አብረን እየኖርን ነው፣ የተቸገርነው ነገር የለም፣ ሰላም ያደርገዋል ማለት ነው። በእርግጥ እግዚአብሔር ሰላም አይሰጥም ማለት አይደለም። የማንሰግድ የማንጸልይ ሆነን ሰላም ከሆነን ችግር አለ። የምንሰግድ የምንጸልይ ሆነን ለአምልኮት እግዚአብሔር ጊዜ ኖሮን ጠዋትና ማታ የምንሰግድ ሌሊት ለጸሎት የምንነሳ ሆነን ሰላም ከሆነን በእውነት እግዚአብሔር ከኛ ጋር ነው ያለው። ጠላታችን ኃይል የተዋጋልን ነው። ሰላማችን ያገኘነው ከእግዚአብሔር ነው ማለት ነው። የማንሰግድ የማንጸልይ ሆነን ሰይጣን እኔ ላይ የለም፣ ሰይጣን በሌላ ስራ ሊሰራ አይችልም፣ አይነ ጥላ በእኔ ህይወት ውስጥ ሊያጠቃኝ አይችልም። የማንሰግድ የማንጸልይ ሆነን በህይወታችን ውስጥ መናፍስት ሊያጠቁን አይችሉም። ከኛ ላይ መንፈስ ሊቀመጥ አይችልም። አጋንንት እኛን ሊዋገን አይችልም ማለት ዘበት ነው። ስለዚህ የምናካሄደው ሳይንሳዊ ምርምርና መሰል ጉዞ አልጋ በአልጋ ለጊዜው እንዲሆን መንፈሱ በውስጣችን ውስጥ ሰላም እየፈጠረ በተለይ በስራችን ላይ ችግር እንዳይፈጠር በማድረግ አኗኗራችን ላይ ሰላም እንዲፈጠር ያደርጋል። ይኸውላችሁ ሰላምን የሚሰጥ እግዚአብሔር ነው። እግዚአብሔር ሰላምን የሚሰጠን ስንጠይቀው ነው፣ ወደ እሱ ስንቀርብ ነው፣ ስንጸልይ ነው። ጌታ አምላኬ መድኃኒቴ ኢየሱስ ክርስቶስ ሰላምን ስጠኝ እያልን ስንማጸን ነው። የማንሰግድ የማንጸልይ ሆነን በኑሯችን ውስጥ ምቾት ካለ በጣም ችግር አለ ማለት ነው። በተለይ የማንሰግድ ከሆነ የስግደት ህይወት ከሌለን የሆነ በእውቀታችን የገባ ክፉ መንፈስ ኑሯችን ምቾት ሰጥቶታል። በቃ ይሄ ምቾት የተገኘው ከእግዚአብሔር ነው ብለን እንድናምን አድርጎናል። አያችሁ፣ እኛ ክርስቲያኖች የተፈጠርነው በምድራዊ ህይወታችን ለእግዚአብሔር ተገዝተን ክፉ መንፈስ ተቃውመን ከኛ ኑሮ ውስጥ እንዲሸሽ በማድረግ ማንነት ውስጥ እንድንጋደል ነው። ማለትም በምድራዊ ህይወታችን ውስጥ ፍጹም ምቾት ተሰምቶን ሳንሰግድ ሳንበረከክ ጉልበታችን ለእግዚአብሔር ሳናስገዛ እንዲሁ እንድንዘላዝል አይደለም የተፈጠርነው፣ የመጣ ነው። ምንድነው የተፈጠርንበት ዓላማ? እግዚአብሔርን አመስግነን ለእግዚአብሔር ተገዝተን ዲያብሎስን ተቃውመን ድል ነስተነው በቃ ሰማያዊ ክብርን አክሊል እንድናገኝ ነው። አምላካችን እግዚአብሔር በዚህ በአብይ ጾም ያደረገው አንዱ ይሄን ነው።
ጾመ ጸለየ፣ በዲያብሎስ ተፈተነ፣ ዲያብሎስን ድል ነሳው። ምን ማን ጾም ከሆነ የማን ጸልይ ከሆነ የማን ሰግድ ከሆነ ከዲያብሎስ ጋር ህብረት አለን ማለት ነው። ይህን በጥንቃቄ ልናቀላ ልንረዳ ይገባል ማለት ነው። ስለዚህ በእውቀታችን ውስጥ የተቀመጠ አይነ ጥላ እንዳለ የምናውቅበት መንገድ አንዱ ምንድነው? ትንሽ ጸልየን ብዙ የምናተርፍ እንዲመስለን ስራችን ውጤታማ እንዲሆን ያደርጋል ማለት ነው። አልጋ በአልጋ ሆኖ ያሳየናል። በቃ ስራችን አልጋ በአልጋ እንደሆነ፣ ሰላም እንደሆነ፣ ምንም ችግር እንዳልተፈጠረበት አድርጎ ያሳየናል። በነገራችን ላይ ችግር አለበት ማለት ወይም ደግሞ ስራችን አልጋ በአልጋ አይደለም ማለት አይነ ጥላ የለም ማለት አይደለም። ይሄ የአይነ ጥላ መንፈስና ተንኮል ነው። ስራችን ላይ ተንኮል እንዲመጣ፣ በስራችን ላይ እንቅፋት እንዲመጣ፣ ስራችን አልጋ በአልጋ እንዳይሆን፣ በረከት እንድናጣ፣ ሰላም እንዳይኖርን፣ በስራችን ውስጥ ደስተኛ እንዳንሆን፣ እድላችን እንዲወሰድ የሚያደርግ ሌላ አጋንንት ነው። መተት የሚባል አለ። መተት በሰዎችና በአጋንንት ክፋት ወደ ህይወታችን የሚገባ አደገኛ የሆነ መንፈስ ነው። ነገር ግን እየነገርኳችሁ ያለው ስለ አይነ ጥላ መንፈስ ነው። አይነ ጥላ ይሄ አካሄዱ ካልተመቸው ነው መተት የሚያስገባውና ኑሯችን፣ ስራችን የሚያጎሳቁለው። ስለዚህ ስራችን ውጤታማ እንደሆነ ካሳየን በኋላ ቀጥሎ ምንድን የሚያደርገው? ውጤታማ በሆነ ስራችን ውስጥ ጫና እንዲፈጠርብን ያደርጋል። በስራችን ውስጥ ጫና ከተፈጠረብን ለጸሎትና ለአምልኮ ጊዜ አይኖረን ማለት ነው። እየተሳካልን በሚመስለው ጊዜ ውስጥ ስኬቱ እንዳያመልጠን እንድንሮረጥና ለአምልኮተ እግዚአብሔር እንድንዘጋይ ቀናትን እየለየ ይሰራል። ቀናትን እየለየ ማለት ነው። ከእግዚአብሔር ረድኤት በረከት በምናገኝባቸው ወቅቶች በስራ ጫና ውስጥ ያሳልፈናል። የሆነ ጊዜ የሆነ ወቅት ተንበርክከን የምናገኘውን ሰማያዊ ስጦታችንን የስራ ጫና ይፈጥርብንና ለጸሎትና ለአምልኮ ጊዜ እንዳይኖረን ይዋገናል ማለት ነው። ሌላው ደግሞ በመንፈሳዊ እውቀታችን ውስጥ የሚደበቁ መናፍስት ናቸው። ስለ መናፍስት ባወቅነው እውቀት ልክ፣ ስለ መንፈሳዊ ህይወታችን ባወቅነው እውቀት ልክ መናፍስትም አብረውን ይማሩና ያውቁና ያጠቁናል መልሰው ማለት ነው። አንዳንዴ መናፍስት ስለራሳቸው መንፈሳዊ እውቀት ባለ መረጃ ልክ የሚደበቁበት ጊዜ አለ። ለምሳሌ ሰውየው በደንብ ስለ አምልኮት ህይወት የሚያውቅ ከሆነ፣ ስለ ስግደት፣ ስለ ጸሎት የተረዳ ክርስቲያን ከሆነ፣ በቤተ ክርስቲያን መሰረታዊ እውቀቶች መረጃ የዳበረ ሰው ሊሆን ይችላል። በዚህ እውቀት ውስጥ መናፍስቶቹ ይቀመጡና መናፍስትን የምናጠቃበት መንፈሳዊ አኗኗራችን ይገድሉታል። ኦኬ እንዴት ጸልየን እንዴት ሰግደን መናፍስት እንደምናጠቃ ከተማርን እነሱም ደግሞ እንዴት አድርገው እንዳንሰግድ፣ እንዳንጸልይ፣ እንዳንበርከክ፣ እንዳንቀጠቅጣቸው አድርገው እንደሚያጠቁን አብረውን የማጥቃት አብረውን የማሴር አቅም ይኖራቸዋል ማለት ነው። ስለዚህ በምናውቅበት ጊዜ መናፍስቱ አብረውን እንዳያውቅ ማድረግ መቻል አለብን። አብረውን እንዳይማር ማድረግ መቻል አለብን። ይህ ማድረግ ይቻላል። እንዳያይ፣ እንዳይሰማ፣ እንዳይናገር ማድረግ ይቻላል። አለበለዚያ ምን መሰላችሁ የሚሆነው? አብረውን ሲያውቅ፣ አብረውን ሲማር ይህን መንፈሳዊ እውቀታችን አይነካውም። ኦኬ ስለ ስግደት፣ ስለ ጸሎት፣ ስለ መናፍስት አይነት ያለን እውቀታችን አይነካውም። ለዚህ ነው ብዙዎቻችን ስለ ክፉ መናፍስት አሰራር ካወቅን ረዥም ጊዜ ሆኖናል። ባህሪያቸውን፣ ጠባያቸውን እናውቃለን፣ እንረዳለን። ነገር ግን እውቀቱ አለን፣ ንቃቱም አለን፣ ብቃቱ ግን የለንም። ወይም ለስግደትና ለጸሎት ጊዜ አይኖረንም። እናውቃለን፣ መናፍስትን ባህሪያቸውን፣ ጠባያቸውን እንለያለን። ይሄ አይነ ጥላ ነው፣ ይሄ ቡዳ ነው፣ ይሄ መተት ነው፣ ይሄ ዛር ነው ያለን እንነቃለን። ነገር ግን ባወቅነው እውቀት ልክ እሱም ስለተቀመጠ እኛ ለዘረዘርናቸው መናፍስቶችን እንድናጠቃቸው ጊዜና ቦታ አይሰጠንም። አይነ ጥላ በራሱ ምስጢራዊ አካሄድ፣ በራሱ መንፈሳዊ አካሄድ ማለት ነው። በተቻለ መጠን ሰውየው እውቀት እያገኘና እየተማረ ሲሄድ መንፈሱም ወይም አይነ ጥላው በሚገርም ሁኔታ አብሮት ይማራል፣ አብሮት ይነቃል፣ አብሮት ያውቃል። ስለዚህ ሰውየው ከህይወቱ እንዲለይ፣ መንፈሱ ከህይወቱ እንዲወጣ በሰገደ በጸለየ ቁጥር መንፈሱም ደግሞ ከህይወቱ ላለመለየት በተቻለ መጠን በውስጥ በኩል ባወቀው እውቀት ልክ የት ቤት በኩል እንደሚያጠቃው ስለሚያውቅ ይቃወሟል፣ ይዋጋዋል ማለት ነው። ስለዚህ ሰውየው በመናፍስት ዙሪያ ያወቀን እውቀት ከተቃረነው፣ መንፈሱ ካጠፋበት፣ የሚያውቀውን እውቀት ከነጠቀበት እንደሚቃወመው ስለሚያውቅ እውቀቱ የተቀመጠበትን ስፍራ አይነካበትም ማለት ነው። ስለዚህ አይነ ጥላው ሰውየው ያወቀን እውቀት የሚቃረኑ ነገር ካደረገ እንደሚነቃበት ስለሚያውቅ መናፍስቱ በዚህ የሰውየው ጠንካራ ማንነት ውስጥ ጣልቃ ሊገባ አይፈቅድም፣ ጫና ሊፈጥርም አይፈልግም። ለምን? እውቀቱን ነካበት ማለት መንፈሱን ነቃበት፣ አወቀበት ማለት ነው። ስለዚህ አይነ ጥላ አለብኝ ብሎ እንዲያስብ አይፈቅድለትም። ምን አድርጎ ነው የማይፈቅድለት? እውቀቱን ባለመንካት። ባይሆን በመንፈሳዊ እውቀቱ እንዲጠቀም አይፈልግም። እንዲሰግድ ጊዜና ቦታ አይሰጥም። መንፈሱን በመቁጠሪያ እንዲቀጠቀጥ እድል አይሰጠውም። ነገር ግን ያውቀዋል ማለት ነው። በዚህ አይነት ችግር ውስጥ የሚሰቃዩ በጣም ብዙ ሰዎች አሉ። ባይሆን ምናባዊ የሆነ እውቀቶችን እያቀበለው ምናባዊ በሆነ ፍልስፍናዎች ውስጥ ያስቀምጠውና በተቻለ መጠን በቲዮሪና በንድፈ ሀሳብ ላይ ብቻ የተመሰረተ መንፈሳዊ ማንነት እንዲኖረው ያደርጋል። አሁን የብዙዎቻችን ችግር ነው። ስለ መንፈሳዊ እውቀት አለን፣ ስለ ቤተክርስቲያን እውቀቱ አለን፣ ስለ መናፍስት ውጊያም እውቀቱ ይኖረናል። ነገር ግን እውቀታችን እውቀት ሆኖ ብቻ ነው የሚቀረው። ተግባራዊ ክርስትና አይኖረንም። አንሰግድም። አምልኮተ እግዚአብሔር በሕይወታችን ውስጥ የለም።
አያችሁ። ለዚህ ነው ብዙ የቤተክርስቲያን አገልጋዮች ቤተክርስቲያን ውስጥ ያሉ አገልጋዮች ስለ መጽሐፍ ቅዱስ፣ ስለ ድርሳናት፣ ስለ ገድላት፣ ስለ አዋልድ መጽሐፍት እውቀቱ አላቸው። ስንክሳርን ያነቡታል፣ ለእውቀትም ያነቡት። ነገር ግን በእውቀት ውስጥ አብሮ የተደበቀ እነሱ ባወቁ በተረዱ በተማሩ ቁጥር አብሮ የተማረ ክፉ መንፈስ ስላለ ያን እውቀታቸውን በተግባር እንዲለውጡትና እንዲማሩበት አይፈቅድም። ባይሆን በጣም ያስተምሩበታል፣ ይናገራሉ፣ እውቀቱ አላቸው፣ አዋቂ ናቸው፣ ሊቅ ናቸው። ነገር ግን ተግባራዊ ክርስትና እንዳይኖራቸው በማድረግ መንፈሱ አብሯቸው ለዘላለም ይቀመጣል ማለት ነው እስከ ሕይወታቸው ፍጻሜ። ከሕይወታቸው ፍጻሜ በኋላ ደግሞ ይዟቸው ወደ ሲኦል ለመውረድ ምቹ ሁኔታን ያዘጋጃል በመንፈሳዊ ኑሯቸው ውስጥ። ስለዚህ በእውቀታችን ውስጥ ስለሚደበቁ መናፍስት ይህን ያክል ከተማማርን መፍትሄውስ ምንድን ነው? መፍትሄው አምልኮተ እግዚአብሔር ነው። በመጨረሻም በእውቀታችን ውስጥ የተደበቁ መናፍስቶችን የምናጠቃበት ወይም ከሕይወታችን እንዲለዩ የምናደርግበትን መንገድ የምንማማረው። በእውቀታችን ውስጥ የሚደበቁ መናፍስቶች ቅድም እንደነገርኳችሁ በአእምሯችንና በልቦናችን ውስጥ የሚቀመጡት በአእምሯችንና በልቦናችን ውስጥ የሚቀመጡ መናፍስትን የምናጠቃበት መንገድ አንደኛው መንፈሳዊ አኗኗራችንን ከንግግርና ከቲዮሪ እንዲሁም ከምናባዊ እውቀት በዘለለ ተግባራዊ ክርስትና እንዲኖርበት በተቻለ መጠን አምልኮተ እግዚአብሔርን ወደ ሕይወታችን ውስጥ ጎትተን ማስገባት ነው። አምልኮተ እግዚአብሔር ማለት ጠዋትና ማታ ለእግዚአብሔር መገዛት ማለት ነው። ጠዋትና ማታ መገዛት፣ ከምግብ መከልከል፣ መጾም፣ ውሃ አዘጋጅተን የጸሎት ውሃ አዘጋጅተን የምንጸልየውን ጸሎት በጸሎቱ ላይ እፍ ብለን ያንን ውሃ መጠመቅ፣ አእምሯችንን ከላይ ማፍሰስ፣ መልክአ ዑራኤል መጸለይ። መልክአ ዑራኤል እውቀት ገላጭ ነው። አእምሮ ከፋች መልአክ ነው። አእምሯችን ውስጥ የተደበቁ መናፍስቶች የምናጠቃበት መንገድ መልክአ ዑራኤልን ጭምር በመጸለይ መልክአ ዑራኤል በተጸለይበት ውሃ በመጠጣት እንዲሁም በመጠመቅ ክፉ መንፈስ ማዋጋት እንችላለን ማለት ነው። ለዛሬ በእውቀት ውስጥ ስለሚደበቁ መናፍስቶች ይህን ያክል ተማምረናል። ዛሬ አንድ ነገር ላስቸግራችሁ ነው። ከዚህ ከዩቲዩብ ቻናል ላይ ማለት ነው ከባስተሪዮ መንፈሳዊ ሚዲያ ትምህርት እያገኛችሁ ከሆነ እየተጠቀማችሁ ከሆነ መርሃ ግብሮቻችን ከወደዳችሁ አንድ ነገር ላስቸግራችሁ። ይህን ቪዲዮ በምትከታተሉበት ስፍራ ያለ ኢንቫይሮንመንታችሁን በፎቶ ታነሱልኝና ከስር በማስቀምጣላችሁ ስልክ ቁጥር ላይ በቴሌግራም ላይ ትልኩልኛላችሁ። ማለትም በስልካችሁ ከሆነ ያያችሁ ያላችሁ ስልካችሁን አስቀምጣችሁ በፎቶ ታነሳላችሁ። በቴሌቪዥን ላይ ያያችሁ ከሆነ ልክ እንደዛውም ስማርትፎን ላይም ከሆነ ይህን ቪዲዮ ስቱዲዮ አጠቃላይ በምትመለከቱበት ኢንቫይሮንመንትን በፎቶ በሌላ ስልክ ፎቶ ታነሱልኝና በቴሌግራም ትልኩልኛላችሁ። ቻናላችን ለማሳደግ መርሃ ግብራችንን ለሌሎች ለማስተዋወቅ ስለፈለኩኝ በፌስቡክ ቻናል ላይ ለማስተዋወቅ ስለፈለኩኝ ይህን ነገር እንድታደርጉልኝ ስል በልዑል እግዚአብሔር ስም ጥሬን አቀርባለሁ። ተረድታችሁኛል ብዬ አስባለሁ። በቀጣይ በሌሎች መርሃ ግብሮች እስክንገናኝ ድረስ ሰላም እግዚአብሔር ከሁላችን ጋር ይሁን። ኮሜንት ላይ እየገባችሁ በመርሃ ግብራችሁ ዙሪያ ሀሳብና አስተያየት ካላችሁ ኮሜንት ላይ እየገባችሁ ጻፍ አድርጉ። እንዲሁም በቀጣይ እንደሰራላችሁ የምፈልጓችሁ ቪዲዮዎች ካሉ ኮሜንት ላይ እየገባችሁ ትጽፋላችሁ ማለት ነው።